ሰብስክራይብ በማድረግ ቤተሰብ ይሁኑ ልጅ ርዝቅ ነው ትዳር ርዝቅ ነው ቤት ርዝቅ ነው ምን በላው ምን ተጣው ርዝቅ ነው ዕውቀት ርዝቅ ነው ዒባዳ ርዝቅ ነው ተውፊቅ ርዝቅ ነው የትኛውም ከአላሁ ጀለ ወዐዝ የምናገኛቸው ነገሮች በሙሉ ርዝቅ ከሚከጅል አንድ ሰው ቢሰጣውም ባይሰጣውም ጫካ ሂዶ እንጨት ተሸክሞ ከተማ አምጥቶ ቢሸጥ ነው የሚሻለው አሉ ሰለላሁ ዐለይሂ ያለውን አከራይቶ የሚኖር ለምን ይኖር ያባይዘው ያለንን ንብረት አከራይተን የምንኖር ሰዎች ሰድቁኒ በወጣትነት እኛ ምንድነው ሆነን ያለነው ጡረተኛ ሆነን የኛ ድህነት የኛ ከጃይነት የኛ ባዶነት ለህይወታችን ስኬት ከአላህ መከጀል የኛ የተፈጥሮ ማንነታችን ነው እዚህ ዓለም ላይ ስንኖር ርዝቅ ያስፈልገናል ርዝቅ ሲባል ጆሮአችን ላይ ርዝቅ የሚለው ነገር ሲገባ ልቦናችን ላይ ውልብ የሚለውና ዘሎ የሚመጣው የምንቆጥረው ብርና እዛ ዙሪያ ላይ ያሉ ነገሮች ናቸው ርዝቅ የሚባሉ أما بعد أيها الأحبة فأوصيكم بتقوى الله ونفسي كذلك እኔንም እናንተንም አላህን በመፍራት አደራ እንላለን እናስታውሳለን አላሁ ሱብሓነሁ ወተዓላ ያ ዒባዲ ፈተቁን ባሪያዎቼ ሆይ ሁላችሁም የኔ ባሪያዎች ናችሁና ፈተቁን እኔን ከመፍራት ወደ ኋላ እንዳትሉ ሐያታችሁ ማማሩ አኺራችሁም ማማሩ እኔን በመፍራት ውስጥ ስላለ እኔን ከመፍራት ወደ ኋላ እንዳትሉ እንዳትዘናጉ በሚል ያ ዒባዲ ብሎ ሁሉንም አንድ ላይ ጥሪ ያደርጋል አላሁ ጀለ ወዐዝ ኢዘን አላሁ ጀለ ወዐዝን በመፍራት ውስጥ ነው የኛ የህይወት ስኬት የዓለማዊም የመንፈሳዊም ተድላ ያለው እخواني الله جل وعز ፍጥረታትን በሙሉ ከሱጭ ማን ፈጠረ ቢባል እገሌ የሚባል ማንንም የለም هو الله الواحد الأحد الرازق الخالق እሱ ብቻ ነው ብቸኛው ፈጣሪ የሁሉም መመኪያ አሰመድ የሆነው የሁሉም መጠጊያ የሁሉም መመኪያ እሱ ብቻ ነው ረቡል ዒዘቲ ወልጀላል ከፈጠረ በኋላ ፍጥረታቶቹን እዚህ ዓለም ላይ እንዲኖሩ አመቻችቷል እዚህ ዓለም ላይ እንዲኖሩ ካመቻቸ በኋላ ራሳችሁ ችላችሁ የራሳችሁን ህይወት በራሳችሁ አስተናብራችሁና አስተናግዳችሁ ኑሩ አላለም አላሁ ረቡል ዒዘቲ ወልጀላል እንግዲያው ሰበብ አድርሱ ከዛ በኋላ ስኬቱንና ውጤቱን መሳካቱን ለኔ ተውት ነው ያለው ሱብሃነሁ ወተዓላ ለዚህም ሲባል የሰው ልጆች ፍላጎት አላህ ዘንዳ ያላቸው ፍላጎት መቼም አይቋርጥ ሁሌ የሰው ልጆች ከአላህ ከጃይ ናቸው ሁሌ በየትኛውም ሐል በየትኛውም ደረጃ ላይ ቢኖሩ ከአላህ ከጃዮች ናቸው ከአላህ ሱብሃነሁ ወተዓላ የማይከጅል ማንንም የለም ምንምም የለም ማንንም ብቻ ሳይሆን ምንምም የለም ከፍጥረታቶች ሁላ በጉልበት መሰል የሌለው ቢጤ የሌለው የላቀ ፍጡር የሚባለው ጅብሪል አለይሂ ሰላም ነው እሱም ከአላህ ከጃይ ነው አላሁ ረቡል ዒዘቲ ወልጀላል ዓረበን ወዐጀማ ገኒየን ወፈቂራ ወመሊከን ወመምሉካ ሁሉንም አንድ ላይ ጥሪ አድርጎ ሲያበቃ ምን አለ يا أيها الناس እናንተ የሰው ልጆች ሆይ በጥቅሉ የሰው ልጅ ሁላ አንቱም الفقراء الى الله እናንተ ከአላህ ከጃዮች ናችሁ ከአላህ ማትከጅሉት ነገር አንዳች ነገር የለም ሁላችሁም ከአላህ ከጃዮች ናችሁ والله هو الغني الحميد الله جل وعز ደሞ ከማንም የማይከጅል ከሁሉም የተብቃቃ ምስጉን የሆነ አምላክ አላህ ብቻ ነው ኢዘን ከአላህ የማይከጅል ፍጡር ማንንም የለም ምንምም የለም ከጃይ መሆናችንን ስለሚያውቅ አላሁ ጀለ ወዐዝ በራሳችን እንድንብቃቃ አላደረገም እንግዲያው ሰበብ እንድናደርስ ብቻ ነው ያደረገው የኛ ድህነት የኛ ከጃይነት የኛ ባዶነት ለህይወታችን ስኬት ከአላህ መከጀል የኛ
የተፈጥሮ ማንነታችን ነው ከዚህ ልንወጣ አንችልም የአላሁ ጀለ ወዐዝ ሰጪነት የሱ ሙሉእነት የሱ ንግስና ለሁሉም በቂነት ደግሞ የአላሁ ሱብሓነሁ ወተዓላ ማንነቱ ነው ከሱ የማይለየው ማንነቱ ነው ይሄንን ካወቅን እዚህ ዓለም ላይ ስንኖር ሪዝቅ ያስፈልገናል ሪዝቅ ሲባል ጆሮአችን ላይ ሪዝቅ የሚለው ነገር ሲገባ ልቦናችን ላይ ውልብ የሚለውና ዘሎ የሚመጣው የምንቆጥረው ብርና እዛ ዙሪያ ላይ ያሉ ነገሮች ናቸው ሪዝቅ የሚባሉ ላ والله ሪዝቅ እሱ ብቻ አይደለም አንዱ የሪዝቅ ክፍል ነው ሪዝቅ ብር የሚባለው ወይንም ንብረት የምንለው ነገር ከሪዝቅ ክፍል አንዱ ነው እንጂ ራሱ ሪዝቅ ብቻ አይደለም ጤንነት ሪዝቅ ነው ልጅ ሪዝቅ ነው ትዳር ሪዝቅ ነው ቤት ሪዝቅ ነው ምን በላው ምን ተጣው ሪዝቅ ነው ዕውቀት ሪዝቅ ነው ዒባዳ ሪዝቅ ነው ተውፊቅ ሪዝቅ ነው የትኛውም ከአላሁ ጀለ ወዐዝ የምናገኛቸው ነገሮች በሙሉ ሪዝቅ ይባላሉ ከአላህ ያላገኘነው ነገር ደግሞ ምንም የለም ሁሉም ሪዝቅ በመባል ይታወቃል ኢዘን ሁላችንም ከአላሁ ሱብሓነሁ ወተዓላ ከጃዮች ነን ለዚህም ሲባል አላሁ ጀለ ወዐዝ እኛን ገና እናታችን ሆድ ውስጥ ሆነን እያለ ምን እንበላለን በጥቅሉ ሪዝቃችን ምንድነው ምን ያህል ነው ስለሚለው የዚህ አለታን የተወሰነው ላ ይዛዱ ዐለይሂ ወላ ይንቀሱ ሚን ከዚያ ላይ አንዳች አይቀነስም አንዳችም አይጨመርም ምንም የሚጨመር የሚቀነስ ነገር የለም እሱ ነው እኛ ጋር እየተሽከረከረ በሂደት እየተረዘቀን የምንኖረው እሱ ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ እያንዳንዱ ሰው እዚህ ዓለም ላይ እናቱ ሆድ ውስጥ የተጻፈለትን ሪዝቅ እኛ ባባባል የ40 ቀን እድሌ ብለን የምንለው ማለት እሱ አይደለም ግን 40 ቀን አይደለም ጉዳዩ ለማንኛውም ባባባል የምንለው ነገር ያቺን ሳያገኛትና ሳይጠቀምባት ከዚህ ዓለም አይወጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ምን ብለዋል ኢማሙ አልሐኪም በዘገቡት ሐዲስ ላይ روح القدس يعني جبريل عليه السلام ልቦና ላይ መጥቶ ምን የሆነ ነገር ኩሻለብኛል يعني ንግር አድርጎኝ ሄደ ምንድነው እሱ አነ ነፍስ ለን ተሞታ የትኛውም ነፍስ አትሞትም حتى تستكمل اجلها እድሜዋን ሳጨርስ የምትሞት ነፍስ የለችም فاذا جاء اجلهم لا يستأخرون ساعه ولا يستقدمون የመሞቻ ጊዜያቸው የመጣ እንደሆነ ማይክሮ ሰከንድ ወደፊት ማይክሮ ሰከንድ ወደ ኋላ የሚባል ነገር የለም በግተተን ነው በቃ እዛች ሐል ላይ በተወሰነው የአሟሟት ስልት ላይ አላሁ ጀለ ወዐዝ በወሰነው ሰዓትና ማይክሮ ሰከንድ ወደፊት ወደ ኋላ ሳይ በዚያ ሰዓት ላይ ሞት የሚባለው ነገር ይሞጨልፋቸዋል ብለዋልኛል ለዚህም ሲባል የታመመው ለአመታት የምናስታመመው ሰው ቤት ውስጥ ተኝቶ ይያለ አገሌኮ በተኛበት ራት በልቶ ለፈጅር ስንቀሰቅሰው በዛው ቀረ ይባል እገሌኮ ውሃ እየጠጣ ተናለውና ሞተ ይባል እገሌኮ እንቅፋት መዳውና ወደቀና ግንባሩ ምናምን ደም ፈሰሰበትና ሞተ ይባል ጤናማው ሰውዬ ገባ ከዛ አስክሬኑ መጣ ወደ ቤት ይባላል ይሄኛው ሰውዬ ደግሞ ለአመታት ታሟል ኢዘን ለመሞት ሰበቡ መታመም አይደለም እንግዲያው የአላሁ ሱብሓነሁ ወተዓላ ውሳኔ ዕለት መድረሷ ነው በመፍራት እድሜያችን አይረዝምም በመጀገንም እድሜያችን አያጥርም ለዚህም ሲባል ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ወአርዳህ ከመስለሙ በኋላ ጦርነቶችን በሙሉ ተሳትፏል በሁሉም በነብዩም ዘመን የነበሩትን በሌላ በሰሃባዎችም ዘመን በኸሊፋዎች ዘመን የነበሩትን ጦርነት በሙሉ ተሳትፏል በል መርቷል እንጂ የጀግና መሰል የሌለው ጀግና ነው ኻሊድ ረዲየላሁ ዐንሁ ወአርዳህ ያ ሁሉ ጦርነት ከተሳተፈ በኋላ የሞተው ግን ፍራሹ ላይ ነው የሞተው በመጀገን አይሞትም በመፍራትም አይሰነበትም ፈሪ ለናቱ የሚለው የለፈስፋሳዎች አባባል على كل حال ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ያላቸውን ሲቀጥሉ ምን አሉ ወተስተውዒበ ሪዝቀሃ የተወሰነላትንም ሪዝቋን ሳትጨርስ አትሞትም ሪዝቅ ሲባል ያ ጀማዓ እስትንፋስ ሪዝቅ ነው ምን ተነፈሰው እስትንፋሳችን ሪዝቅ ነው እሱም ከሪዝቅ እሷን እንኳን ሳንጨርስ ያ ሱብሃንአላህ ምን ያህል እንደምን ተነፍስ አላሁ ጀለ ወዐዝ ወስኖታልና ያቺ እስትንፋስ ምን ተነፈሳት እስትንፋስ ኦክሲጅኑና ኦክሲጅን ብለን ምንለው እንኳን ሳያልቅ
شيخ صالح العثيمين رحمة الله عليه 40 النوويان شرح سيادرقو عجلو سايدر ساي موتم ملون حديث شرح سيادرقو كلتات عندك أنا عنيزة قومي يالهن يلالو عنيزة سوناچو ساچو عنيزة لاي قومي يالهن يوانا موتر متا يوانا مكينة متا بالا مكيناو موترون لفالو بالا موترو مكيناون الفالو الف እየተባባሉ ቆዩ በኋላ ላይ ሁለቱም at the same time ተነሱና ተጋጩ እዛው ያየውት ይያለ ባለ ሞተሩ ሞታል ያ ሱብሃንአላህ ይሄን ቂሳ ከክስተት ከተናገሩ በኋላ ያ ሱብሃንአላህ የነብዩን ሐዲስ አስታወስኩኛሉ ለን ተሞተ ነፍሱን hatta ተስተውዒበ ሪዝቀሃ የትኛውም ነፍስ ያ የተወሰነላትን ሪዝቋን ሲሳይዋን ሳትጨርስ ከዚህ ዓለም አትወጣም የሚለው ሐዲስ መጣብኛል هكذا اذن ሪዝቃችን በአላህ እጅ ላይ ነው وفي السماء رزقكم እሷን ሳንጨርስ አንሞት ታዲያ ለሪዝቃችን ምንድነው ማድረግ ያለብን መስራት አለብን አይደል ሁሉም ሀብታም መሆን አለበት በመስራት ወጉ እንደዛ ነበር የሰራው ለሀብታም ቢሆን ኖሮ ወጉ እንደዛ ነበር እንድንሰራ ተበረታተናልና ግን አላሁ ጀለዋዝ አንደኛው እየለፋ ሀያቱን በሙሉ ያባከነ ባተሌ ሆኖ ይዋለ ኦሪዋለች መናጢ ደሃ ሆኖ ይኖራል ሌላኛው ደግሞ ፈርሞ ብቻ መልቲ ሚሊዮነር ይሆናል ለምን ያልክ እንደሆነ حكمة بالغة يعلمها رب العزة والجلال ويجحلها عبادها طبب الله الزوست مستر الله الزوست والله يعلم وأنتم لا تعلمون الله يقول إني أنكم بوقت يمتك سو ምንም መፈረም በጣቱ ለሚፈርም መልቲ ሚሊዮነር ስራ አስኪያጅ ሆኖ ይሰራል ንብረቱን ማኔጅ የሚያደርግለት ንብረቱ እንዲፋፋና ሀብቱ እንዲጨምር የሚያደርገው ያ የውቀቱ ባለቤት ነው ያኛው ደግሞ የሚፈርመው በጣቱ ነው هكذا الله جل وعز فعال لما يريد لا يسأل عما يفعل ግን ሚስጥሩ ምንድነው الله جل وعز ሚስጥሩን ነገረን ይሄንን ሀብታም ያንን ደሃ ሳደርግ ለዚህኛው ሀብት ለዚህኛው ደህነስ እንደሚገባው ስለማቀናል قال سبحانه ولو بسط الله الرزق لعباده لبغوا في الارض ለሁሉም እኮ ባሪያዬ ሪዝቄን ልክ እንደሳር በቅለት ዝም ብለው ሁላችሁም ጋፉትና ተጠቀሙት ብዬ ልክ አድርጌ በነበር ለበغوا في الارض ምድር ላይ ወሰን ባለፉ ነበር አብዛኛዎቹ አየ ሀብት በሚመጣበት ሰዓት ወትሮን የመስጂድ ሰው የነበረ ወትሮን ስነ ምግባሩ ጥሩ የነበረ ሰው አክባሪ አላህን ፈሪ ተለው የነበረው ሰውዬ ሀብት በሚመጣበት ሰዓት ከመስጂድ ርቆ ስነ ምግባሩ ተበላሽቶ የሚውላቸው ሰዎች መጥፎ ሆነው ይወጣለት ጨርቁን የጣለ ዱርዬና ሰካራም ሆኖ ታገኘው እርግ ሃያገሌ ሰሞኑ ጥሩ ሲያቀራ መስጂድ ሲከታተል አልነበረ እንዴ ብለስትል ሀብት መጣናኮ እንዲህ አደረገ ይባላል اذا لبغوا في الارض ምድር ላይ ጥፋትን ባስፋፉ ወሰን ባለፉ በባለጉ በወሰለቱ ነበር አለ ነገር ግን ለማን ሀብት ለማን ደህነት ይገባል ስለሚለው ስለማቅ ሀብት የሚገባቸውን ሀብት ደህነት የሚገባቸውን ደህነት ሰጣለው አለ አላሁ ጀለ ወዐላ ነብያችን ሰለላሁ ረቢ ወሰላሙ ዐለይሂ ان من الناس من لا يصلح له الا الغنى وان من الناس من لا يصلح له الا الفقر كما قال الحبيب صلى الله عليه كسوچ ውስጥ ድህነት ቢሆን እንጂ ለሱ የማይበጃል ሀብታም ቢሆን ሚከፍር ከሰዎች ውስጥ ሀብት ቢሆን እንጂ ለሱ የማይበጃል ደሃ ቢሆን የሚከፍራል ስለዚህ ለሱ ደህንነትና ጥበቃ ስንል ከሱ ማንነት ጋር የሚሄድ ነገር እንሰጠዋለን ለህክመት ረባንያ اذا ايها الاحبه እያንዳንዱ አካል من اغناه الله سبحانه وتعالى بغنى وبرزق الله جل وعلا ያሰፋል የሚፈልገው ነገር አመቻችቶ የሰጠው ሰው فليحمد الله عز وجل فبالشكر شكر بمادرغاچن اماكاينت قيد النعمه شكر يعني الشكر مابزات نعمه كبيتاچن እንዳይወጣ قيدنات لغامنات مياجانات አየ وبالشكر ايضا
يستجلب المفقود ያጣነውን ነገርም የምንስበው በሽክር ነው ጠጋ በሉ ሰዎች ከዛም ከዚህም ቆሟል ደጅ ላይ اذا ايها الاحبه رزق الله የሰጠው ሰው فليحمد الله عز وجل بحسب قدره ማንም ሪዝቅ ያልሰጠው የለም እዛው እኛውስ አላህ እስቲ ሪዝቅ ያልሰጠው ሰው እጃውጣ በየብል አንድ ሰው እንኳን የሚያወጣል አንድ ሰው ማንም የለም እውር ቢሆን መናጢ ደሃ ቢሆን ቆማጣ ቢሆን አራት እግሩ እጁ የተከታተፈ ቢሆን በሽታ ላይ የወደቀ ቢሆን እስቲ አላህ ሪዝቅ ያልሰጠው አንድ ሰው እጃውጣ በየብል ዓለም ላይ አንድ ሰው አናገኝ ለምን وما بكم من نعمه فمن الله يتناوم እናንተ ዘንዳ ያለው ነገር ሁላ ምንጩ ከኔ ነው وان تعدوا نعمه الله لا تحصوها ብትቆጥሩት እንኳን አዘልቁትም ማለት እንኳን አልሰጠኝም ልንል ዘንዳ ብትቆጥሩት እንኳን አዘልቁትም ምን የሰጠኋችሁናል ነገር ግን አለመታደል ሆኖ እኛ የሰው ልጆች ስንባል ሁሌ ደጋግመን እንደምንለው ያጣነውንና የጎደለብንን ነው የምናስበው ያገኘነውና እጃችን እንዲያ ያለውን እንቀንስና በቃ عباد الله ሪዝቅ የሚባለው ነገር ሰነፎች እጅ ላይ አትወድቅ ታዲያ የወሰነላቸውን ሳይበሉ አይሞቱም ብለህ እንዴ ሰውየው ቢሰንፍ ቢጮሌ ቢሆን የወሰነላቸውን ሳይበሉ አይሞቱም ብለህ እንዴ ቁርአኑ ብሏል ሐዲሱ ብሏል አው ነገር ግን አላሁ ጀለ ዋዝ ሰነፍና ለፈስፋሳ ወኔ ያላቸው የሥራ ሞራል የሌላቸው ሞራላቸው በተለያየ ነገር የተበላና የደከመ ለፈስፋሳ የሆነ ያላቸው ሰዎች ሳይበሉት መሞት ስላልሌለባቸው ያቆየውና መሞቻቸው ሲቃረብ ግንብር አድርጎ ያመጣውና መጨረሻ ላይ አያገሌ ቢሰርቶ እንደው ሳይገባበት አያገሌ እንደው ሀብቱኮ ይገፋው ሀብት መጥቶ ተግተልትሎ መጣና ገፋው ምን ገፍቶት አላሁ ጀለ ወዐላ አሰራሩ ነው እንጂ ለማንኛውም ሰነፎች ክሳላ የሆኑ ሰዎች ሪዝቅ በጠላሉ አይወርድላቸው አው ይመጣል ግን ቀደም ባልኩት መልኩ ሊመጣ ይችላል وكذلك المتواكل متوكلنا متواكل الله متواكل ብሎ ማለት የሱን ስንፍና በአላህ መወከል ላይ የለጠፈ ማለት አይሰራም አይንቀሳቀስም አላህ ይበቃኛ ረዛቅ ነው መቼም ይወሰናት አትቀር እያለ ያውደለድላል ሰፈር ላይ ስራ ይለው ቢሰራ በዛ ጉልበቱ ቢሸከም ደጋግመን እንደለው መንአና ለንሽልክ ሸከም ዘንዳ እኔ የትኛው ማንነቴ ይወርዳል ተሸክም ማንነቴ የሚወርደው የከጀልኩ ጊዜ ነው የሆነ በቃ የሚበላ የሚጠጣ ሚቃም ምናምን ያለበት ያያነፈነፍኩኝ የርኩ ጊዜ ነው ማንነቴ የሚወርደው ለዚህም ሲባል ለቅሶ ቤቶችን ቢዚ የሚያደርጉ ሰዎችን ይዋቸው ሰርግ ቤቶችን ቢዚ የሚያደርጉ ሰዎችን ያቸው የሆነ ፕሮግራም ሴሬሞኒ ነገር ሲኖር ያንን ቦታ ቢዚ የሚያደርጉ ሰዎችን ሰዎቹ እንዳይወጡ ሀዘናቸው እንዳይረሱ የሚያደርጉ ሰዎችን ያቸው ሰነፉን ስራ ፈቱን የሚሰራውማ ቢዚ ነው የቀን ርዝቁን የዕለት ርዝቁን ፍለጋ ይወጣል ወይ ይደልላል ወይ ይሸከማል ወይ ይሯሯጣል ወይ ይሰራል ለአኺር فلذلك ايها الاحبه متواكل بلو مالت يوسنو يمطال مچم لو توكلتم على الله حق توكله لرزقكم كما يرزق الطير بلو لنا النبي صلى الله عليه وسلم لله የሚገባውን እነተኛ መመካትን ተመክታችሁ በነበር الله جل وعلا አዋፎችን እንደሚረዝቀው ሁላ ይረዝቃቸዋል ባዶ ሆዷን ትወጣለች ሞልታ አላህ ባዶ ሆዷን ቁጭ መቻለች እሷ ወጣች እኮ አንተም ሙጣ እኮ ነው ይያለ ያለው ሸሪዓው አንተም ሙጣ ልፋ ስራ እኮ ነው ይያለ ያለው إذن الله جل وعلا هو الذي جعل لكم الأرض ظلولا فامشوا في مناكبها وكلوا من رزقه مدرن يتزرغاچنا ምቹ ለስራ ምቹ ያደረገላችሁ አላህ ነው ውጡ ሪዝቃችሁን ፈልጉ እዛው ውስጥ የተበተነው ሪዝቅ ሰብስባችሁ ብሉ ይላል الله جل وعلا እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ የነብዩ ሰሃባዎች ሰለላሁ ዐለይሂ ወሰለም ሁሉም ለነብሱ የሚሰራ ነበር hatta ሰው ቤት የሚቀጠርና የሚከጅል አታገኝ ለነብሱ የሚሰራ ነበር ሚስቴን ልፍታለህ ምረጥ ከሚስቶቼ ውስጥ ከንብረቴ ግማሹን ልስጥህ ያለ ጊዜ ሚስቶችህንም ንብረትክንም አላህ ይባርክልህ ይልቁንሳ ገበያ ቦታ ብቻ አሳየኝ እቸረችራለሁ አይደል ያሉት ሰሃቢ አይደል ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ ሁላችንም እንድንሰራ ነው የሚፈልጉት ከዛ በአንድ ሐዲስ ላይ ኢማም አልቡኻሪ በዘገቡት ሐዲስ ላይ ምን አሉ አንድ ሰው የሰውን እጅ ከሚከጅል እንተበህ የሰውን ባይዘው የሰውን እጅ መከጀል ብሎ ማለት በሂደት ሰዎችን ለመከጀል ዝግጁ ሆኑ ሰዎች አሉ ያለቻቸውን አካውንት ውስጥ አስቀምጠው የሚበሉ
ያለውን አከራይቶ የሚኖር ለምን ይኖር ያባይዘው ያለንን ንብረት አከራይተን የምንኖር ሰዎች ሰድቁኒ በወጣትነት እኛ ምንድነው ሆነን ያለነው ጡረተኛ ሆነናል በመንሰራበት እድሜ በመናለማበት እድሜ ያለችን በተለይ እዚህ ሰፈር ላይ ያለው ጣጣ ይሄ مع العذر እንድታድጉ ከፍ እንድትሉ የኢስላም አርማዊ ስለሆናችሁ የኢስላም ባንዲራዊ ስለሆናችሁ ሙስሊም የሚበዛበት ኤሪያ ስለሆነ እዚህ ሰፈር ላይ ከታዘብነው አንዱ የስንፍና መነሻ ያለችውን ቤት የሆነች 4 በ4 ይሰራና እሷን አከራይቶ እሷ በሷ እየቃመና በሷ ያውደለደለ የሚኖር በጣም ብዙ ወንድ አለ በጣም ይቅርታ አድርጉልኝ አደም እንዴት ይሆናል ለምን አይሰራም ለምን አይነግድም ለምን አይደልልም ለምን አይንቀሳቀስም ይሄ ንብረት አለ ቶ አትብለው የኛው ንብረት ይቀመጥ ሌላ ንብረት ጨምርበት ሪዝቅ አላለቀም ያንተ ሪዝቅ እዚህኛው ላይ ብቻ ነው ማን ነው ያለ ተሯሯጥ ሌላ አምጣ ከአባት የወረስከውን እሷን እየቸርቸርክ ትኖራለህ አንተስ ለማን ምንድነው የምታስወርሰው ነገር እሺ አንተ እቺን አከራይተ ቃምክባት እቺን አከራይተ ኖርክባት ይወለድካቸውስ ልጆች ምንድነው ሊሆኑ የሚችሉት ነገር ከጃይ ወይ አላስተማርካቸው በወጉ እንደው በእውቀታቸው ይኖራሉ ሊባል ዘንዳ የምናውቀው ስለሆነ የመንደሬን ጉዳይ አዎ ራስ ተምር ያለው ምን በግል ትምርት ቤት ወርቃማ ትምርት ቤት ላይ ሌክቸር የሆነ ቦታ ከፍዬምና እሱ አይደለም ቁም ነገሩ ሌክቸር ትምርት ቤት ማስተማሩማ ኢትስ ኮምፒቲሽን እንደምናየው የገሌ ልጅ ሌክቸር ትምርት ቤት ይያለ የኔ ልጅ እንዴት መንግስት ትምርት ቤት ምናምን ኮምፒቲሽን ነው ለሞራል ሲባል የሚደረግ ውድድር ነው እንጂ ልጅን ለማብቃትማ ሆኖ በነበር ባየነው ነበር ሰፈር ላይ እንደዚህ ወጣት ባክኖ አናይም ነበር على كل حال ሪዝቃችሁን ሩጣችሁ ፈልጉ ነብዩ ሰለላሁ ዐለይሂ ወሰለም የሰውን እጅ ከሚከጅል አንድ ሰው ቢሰጣውም ባይሰጣውም ጫካ ሂዶ እንጨት ተሸክሞ ከተማ አምጥቶ ቢሸጥ ነው የሚሻለው አሉ ሰለላሁ ዐለይሂ ወሰለም እዛ ደረጃ እንኳን አድርስ በቀላሉ ሪዝቅ የፈለግን እንደሆነ አላህ Subhanahu Wa Ta'ala ሪዝቅን የሚፈልግልን መንገድ ሞልቷል ነው ايها الاحبه አንዳንዴ ወንጀል ስናበዛ ደግሞ ሪዝቁን ይከፍታል አላህ ለምን ወዶን ፈቅዶን ባርኮልን የለም ፈተና እኮ ነው فلما نسوا ما ذكروا به فتحنا عليهم بركات من السماوات والارض ያስጠነቀቅናቸውን የዘከርናቸውን የነገርናቸውን የዘነጉ ጊዜና ቸል ያሉ ጊዜ ከሰማይም ከምድርም ሪዝቃቸውን ከፈትንላቸውና አሰፋንላቸው ለምን فلما نسوا ما ذكروا به فتحنا عليهم ابواب كل شيء ሁሉንም ነገር ከፈተ በዚህም ሲሄድ ሪዝቁ ይመጣለታል ያ ሰላም እሱ እኮ የተባረከ ነው ምናምን ይባላል ግን ማዕሲያ ላይ እኮ ነው ያለው አላህ ኢስቲድራጅ እኮ ነው ያደረገው አስብቶ ሊያርደው አሉ ሼኻችን ሼኽ ሰይድ ሐፊዘሁላህ አስብቶ ሊያርደው የአረፋ በሬ ለአረፋ ምናዘጋጀው ሙኩት ስንወጣ ስንገባ ጨው አርገን የሚበላውን ቦሌ ሳር ምናምን እንክብካቤ እናደርግለታል ከሌሎች በጎች ወደን ፈቅደን የበለጠ መርጠነው ይመስለዋልስ ግን ያሰባ ነው ያለነው አላወቅም እንደዛ ነው አሉ ሼኻችን ሼኽ ሰይድ ሐፊዘሁላህ اذا ثم حتى اذا فرحوا بقى እኛ ተድላላን ተመቻቸን በስልጣኑ በሀብቱ በጉልበቱ በመናመኑ ከኛ በላይ ማን አለ ብለው የተደላደሉና በራሳቸው ወደ መተማመን የደረሱ ጊዜ አላሁ ጀለዋ አخذناهم بغتة ድንገት ያዝናቸዋል አሳይቶን ድንገት ይዞ አሳይቶን والله اخذناهم بغتة የተወሳለትን እንደሆነ ወሰን ያለፈን እንደሆነ ሰጥቶናልና ከኛ በላይ ከንተና በላይ ማን አለ ያለን እንደሆነ سيأخذنا بغتة كما اخذهم بغتة ነገር ግን ሪዝቅ ሰበብ የሚሆኑ ነገሮችን እንደው አንድ ሁለቱን እንያቸው አንደኛው الإيمان بالله سبحانه وتعالى ማመን መጀገን ኢማን ሲባል ደግሞ አምስት ወቅት ሶላት ነው መሰረቱ ከዚህ ውጭ ማፍ እንደው ቢሆን ኖሮ ዙህርም ይሁሉ ሰው ሊሰግድ ይገባ ነበር እንደው አይ ራቅ ብሎ መተን ነው ምናምን ነው ካላችሁ ቢያንስ ግማሽ ሰው ይሰግድ ነበር አስርም እንደዛው ፈጅርም እንደዛው ان الصلاه كانت على المؤمنين كتابا موقوتا ሚጨመር ሚቀነስ ስለደበረን ስለነሸጠን ጁምዓ ስለሆነ ቅዳሜ ስለሆነ ማፊ ሁሌም አላህ ነው ሁሌም ባሪያዎች ነን እኛ ኢማን የሚባለው እዚያ ጋር ነው ولو ان اهل القرى امنوا የመደሪቱ ህዝቦች
አምነው በነበር ተቀው እኔንም ፈርተውኝ በነበር ለፈተህና عليهم بركات من السماء والارض ከሰማይም ከምድርም በረከታችንን በከፈትንላቸው ነበር ግን የጠመሙ ጊዜ ያዝነባቸው የገረሩ ጊዜ እኛም ገረር ደረቅ አደረግንባቸው ሌላው ይሁላ ሂባ استغفار ማብዛት ምክንያቱም ተውበት ወንጀላችን ብዙ ስለሆነ ሁሌ استغفار ማብዛት በቀን ውስጥ አንድ ጊዜ እንኳን አስተግፍሩላህ ማይልኳል ምናልባት ሰላት ላይ ሰላት ከሰገደ በኋላ ሰላም አለይኩም ሰላም አለይኩም አስተግፍሩላህ ተለመደች አስተግፍሩላህ በምላስ የምትደገም ላሷን አይደለም ወንጀሌን አስታውሼ ጥፋቴን አስታውሼ ሰላት الجماعه ለመሄድን አስታውሼ የሆነ ነገር አላህ የፈቀደውን ነገር አለመስራቴን ያዘዘኝን አለመስራቴን ወይንም የከለከለኝ መዳፈሬን አስታውሼ እዝን ብዬ ቀልቤ ሰብር ብሎ ያ ረቢ አጥፍቻለሁ አክፍቻለሁ ብሎ አላህ ፊት የመውደቅ استغفار ነው እንጂ በምላስ የተለመደችው አስተግፍሩላህ فقلت استغفروا ربكم انه كان غفارا ያሉት ማለት ነው አለይሂ ሰላም ሪዝቅ ይልክላችኋል ልጅማታችሁ ከሆነ ሀብትማታችሁ ከሆነ ጤንነትማታችሁ ከሆነ ዝናብማታችሁ ከሆነ استغفار አብዙ ሪዝቅ ይልክላችኋል አሉ ኑህ አለይሂ ሰላም አሁንም ብዙ ያጣነው ነገር አለ ያገኘነው እንዳለ ሆኖ ብዙ የጎደለን ነገር አለ ያ ሊሟላ ዘንዳ በነፍስ ወከፍ استغفار በጀማዓም በህዝብም ዘንዳ استغفار ሊደረግ ይገባል ሌላው ይሁላሂባ ዝምድናን የመቀጠል ጉዳይ በዛሬ ዘመን የተዘነጋ ለብር ስባል ስንባላ ወንድም ከወንድሙ ሲካሰስ አባት ከልጁ ሲካሰስና ሲፋለት ምናይበት ዘመን ላይ ነው ያለነው ያም ደግሞ አንዱ ሪዝቃችን እንዳይመጣ ሰበብ የሆነው እሱ ነው ይሄ በሰፊው ራሱ የሆነን ችሎ ርዕስ ችሎ ሊብራራ የሚገባ ነገር ሌላው ብዙዋኖቻችን በተለይ ሙስሊሙ ዘንዳ የተዘነጋ ነገር በተለይ በጣም ይቅርታ አድርጉልኝ እንዳንደው አይኔን ጨፍኜ ላውራ እንዳትቆጡ የሚቀሙ ሰዎች ዘንዳ የተዘነጋ ነገር አትቆሳተሩ ለእናንተው ምን ቸግሮ ነው እዚያ ጋር የተዘነጋ ነገር ምን የነብዩን ዱዓ በየቀኑ ያጣን ነው ምንለው በየቀኑ ሰድቁን በየቀኑ ለሊቱን ቆሞ ጧት የሚረፍድበት ሰው በየቀኑ የነብዩ ዱዓ መልጧል የትኛው ዱዓ አይ ራስ ጉዳይ ያምልጠኝ ያለኝ ይበቃኛል አልክ እንደሆነ ያንተ ነው ቀጥልበት ግን ዱዓውን ልንገርህ قال الحبيب صلى الله عليه وسلم اللهم بارك لامتي في بكورها يا ربي لامتي لني امت በጧቱ ክፍለ ጊዜ ረዲኤትክን አውርድባቸው በረከትክን ስጣቸው ምን ማለት ነው ጣዋት ላይ ሪዝቅ ለመፈለግ የሚወጡ ሰዎች ሪዝቃቸውን ባርክላቸው አሉ ነብዩ ሰለላሁ ዐለይሂ አንድ ለፈስፋሳና ሰነፍ ቃሚ ለሊቱን በሙሉ ነሽቶ ይሄ ቤት ከፍ ካለና አንጻ ከተሰራ G+7 በሰራ ይያለ ያድራ በማግስቱ ጣዋት ላይ ፈጅርም ያመልጠዋል ለስራም ሰዓት ያመልጠዋል በዛው 5 ሰዓት አካባቢ ፀሐይ ሞቅ ስትል ይነሳና የዱሃ ሰላት በሚሰገድበት ሰዓት ፈጅር ይሰግዳል አላሁ አክበር ይላል 4 ሰዓት ተነስቶም አይደል ለማንኛውም ጣዋት ላይ ሪዝቅ ፍለጋ ባይዘ ፈጅር የሰገድን ሰዎች አንተኛ የተኛን እንደሆነ ይሄ ዱዓ ያመለጠን ያለው ስራ ባይኖረን እንኳን ወጣ አንበል ያ ረቢ ሪዝቅ ስጠይ ሪዝቅ ስራ ክፈትልኝ ብለን ወጣ አንበልና ዞር ብለን እንምጣ ምን ቀራ ከሆነ እንቅራ ምን ዘክር ከሆነ እንዘክር መሰል ነገሮችን ባደረገን ቁጥር ሪዝቃችንን አላህ ይከፍተዋል መጨረሻ حاتم رحمه الله بما بنيت توكلك على الله ያለህን በአላህ ላይ መመካት ስናየው እንደው ከወግ ያለፈ ነው በጣም ልዩ ነውና እንዴት በዚህ ደረጃ በአላህ ለመመካት በቃ እስቲ አብራራለን አሏቸው በአራት ነገሮች አሉ በአራት ዋና ምክንያቶች ነው አሉ ምንድናቸው እነዚህ አራቱ ነገሮች علمت ان رزقي لا ياكله غيري فاطمأنت نفسي የኔ ሪዝቅ ማንንም እንደማይበላው ያወኩኝ ጊዜ ነፍሴ ተረጋጋች በቃ አልቅ በዘበዝ በመችለ ያህል ሪዝቅ ፈልጋለሁ ነገር ግን ይሄንንም ለመጋፈፍ ሐራሙንም ሐላሉንም ለመሰብሰብ አልቅ በዘበዝም ሪዝቄን ብቻ ነው በላው ለዚህም ሲባል ይሁለም የማታውቁት ሰው ከአሜሪካ መጥቶ የሆነ ከጓደኛው ጋር ሻይ ሲጠጣ ላንተም ሻይ ጋብዞ አያውቅም እማታውቀው ሰው ከሩሲያ መጥቶ ከሳውዲ መጥቶ ከሆነ ከሩቅ አገር ሰው መጥቶ
ምሳ ይጋብዛል ለምን ያልከው ያቺ የበላሃቷ ምሳ 100 ብር የከፈላቷ ያንተ ሪዝቅ ናት ከአሜሪካ ከሩሲያ ከምን ተሸክሞ ይዞ መጣና አጎረሰ ወፊ ሰማይ ሪዝቁኩም የኔ ሪዝቅ ማንንም እንደማይበላው እርግጠኛ የሆንኩኝ ጊዜ ነፍስያዬ ተረጋጋች አለ አንደኛ ይሄ ነው ተወኩሌን ያጠናው ሁለተኛው ወዓሊምቱ አን አመሊ ላ يعمله احد የኔ ስራ ማንንም እንደማይሰራ ለኔ የሚሰግድ የለ ለኔ የሚጾም የለ ለኔ የሚነግድ የለ ለኔ የሚለፋ የለ ሁሉም የሥራ አንጀባ ስለሚባል ለኔ መስራት ያለብኝ እኔ መሆኔን ያወቅኩኝ ጊዜ فاشغلت من شغلت به ራሴን በዛ ስራ ላይ ቢዚ ያደረኩኝ ነገ ሰራዋለሁ በኋላ ሰራዋለሁ አላልኩም ማለት ነገ ዘክራለሁ ነገ ኢባዳ አደርጋለሁ ማፊ ዛሬ ነው ያለን وعلمت أن الموت يأتيني بغتة موت የሚባለው ነገር ድንገት እንደሚመጣብኝ እርግጠኛ ሆንኩ ጊዜ ወባደርቱ ተሽቀዳደምኩት መልካሜን ሳላከማች እዚህም ጥዬ የሚሄደውን ነገር ወደዛም ይዤ የሚሄደውን ነገር ሳልጨርስ ሳልሰራ እንዳይወስደኝ ተሽቀዳደምኩት አለ وعلمت أني لا خلوة لي من عين الله عز وجل كالله سبحانه وتعالى عين مسور مالشل مهونين يوكين غزي فاستحييت منه الله نافركو تعالى سناغرم وانجل كتناغركو الله نافرو الله سسرام وانجل كسرو الله نافرو الله اياين سرا يونه وانجل ነገር ስንሰራ ጓደኛችን ባየነው ቁጥር እንሻማቀቃለን because አይቶናልና ድንገት ስላየን ማለት ወይንም የሰራነው ወንጀል ተቀርጾ ቢያየው ጓደኛችን እንሻማቀቃለን አይደል አሁን የኔ ወንጀል የሰራሁትን ብታዩ ቢኖር እዚህ መድረክ ላይ ወጥቼ እኮ እንደዚህ እንጣጣለን ስላላያችሁብኝ ነው ኢዘን እንደምታዩኝ ስለማቅ ተደብቄ ነው የምሰራው አላሁ ረቡል ዒዘቲ ወልጀላል ከሆነው ላይ ደግሞ መሰወር ማልችል የሆንኩኝ ጊዜ ሀያ አደረኩኝና አደብጄ ወንጀል ከመስራት ተቆጠብኩኝናል إذن أيها الأحبة سقواچو رزقاችን አላህን በመፍራትና በመጀገን በመስራት እንፈልጋው በመስነፍና በተወኩል አላህ ይበቃኛል ብለን አንተኛ ነው ዝም ብሎ በዱዓ ብቻ በግርግር ይመጣል እንደዛ አይደለም የእስላም አሰራር هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وأنا معهم بجودك وكرمك يا أكرم الأكرمين اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين يا رب العالمين اللهم يسر امورنا واغفر ذنوبنا واقض حوائجنا واقض ديوننا واشف مرضانا واحفظ بلادنا يا رب العالمين اللهم احفظنا بحفظك واجعلنا تحت رعايتك يا ارحم الراحمين اللهم افتح لنا بركات السماوات والأرض إنك ولي ذلك والقادر عليه وصلى الله على نبينا محمد وعلى آله وصحبه أجمعين وأقم الصلاة سبسكرايب بمرق بيتساب يهرو